እታ ሰላም ነው። አህዱ እባላለሁ። በሚሊዮኖች የሚከታተል ትልቅ የሚዲያ ቻናል ስኬታማና ባለሀብት ሰዎችን ለወጣት ጀነሬሽን አድቫይስ ይሰጣሉ ብዬ የማስባቸው ሰዎችን አድቫይስ ጠይቃለሁ። ፈቃደኛ ከሆንክ አንድ ደቂቃ ባወራ። ቶሎ እኔ አህዱ እባላለሁ። ስምህንና በምን ስራ ነው የተሰማራው? በጣም ደስ የሚል ስም ነው ያለ። በባንክ ነበር የማውቀው። ከባንክ በፊት ነበርኩ ማለት ነው። ስሜ ሀብታሙ ታደሰ ይባላል። የቴክኖሎጂ ስራ ላይ ነው የተሰማራሁት። በጣም አሪፍ። ቢዝነስ ኦነር ነህ? አዎ። ድርጅቶች ስሙ ምን ይባላል? ዛይሬድ የሚባል ድርጅት፣ ምናልባት ላኪፔይ፣ ላኪሬሚት የሚባሉ ድርጅቶች አሉኝ። የመጀመሪያ ሚሊዮን ሜክ ያደረክ በስንት ዓመት ነው? ረጅም ጊዜ ነው። ምናልባት 21-22 እድሜ አካባቢ ከዩኒቨርሲቲ እንደወጣው አካባቢ ሬስቶራንት ቢዝነስ አሜሪካን ሀገር እንትን ብዬ ነበርና በኢትዮጵያ ስለሆነ ነው ሲመነዘር ሚሊዮን ብር ይሞላ ነበረ። ሰው በዛ ጊዜ ነው። አሁን ስንት ዓመት ነው? አሁን 32። ዋው! የመጀመሪያ ሚሊዮን ሜክ ስታደርግ ምንድን ነበር በሰዓቱ የሰራው? ሬስቶራንት ቢዝነስ ነበረኝ አሜሪካ ላይ። ያው የኢትዮጵያ አፕስኬል የሆነ ሬስቶራንት ነበረኝ ቦስተን የምትባል ከተማ ውስጥ። ያው ነበረ ያው ሲመነዘር 1 ሚሊዮን ብር። በጣም አሪፍ። አሁን ብዙ ወጣቶች ባለሀብትና ስኬታማ ሰዎችን ሲያዩ የሆነች ተርኒንግ ፖይንት አለቻቸው ብለው ያስባሉና ያን ተርኒንግ ፖይንት ስኬታማ ለመሆን ምንድን ነው? እንግዲህ ያው እኔ አክቹሊ ወደ ኢትዮጵያ ነው ወዲያውኑ ሙቭ ያደረኩት። ሬስቶራንቱን ሸጥኩኝ 1-2 ዓመት አካባቢ ረን ካረኩኝ በኋላ ወደ ኢትዮጵያ መጣሁኝ። ከኢትዮጵያ ከመጣሁ በኋላ ደግሞ ያው ወደ ቴክኖሎጂ ወይ ደግሞ ሞቢሊቲ ወደ ትራንስፖርቴሽን ዘርፍ ነው የገባው። ዛይሬድ የሚባል ተቋም መሰረትን። ከዛ መሀል ላይ ኢንቨስተሮች ኢንቨስት አደረጉብን። that was the big turning point። እነሱን አመኔታ አግኝተን ትልቅ ካምፓኒ መመስረት መቻላችን was a turning point ነበረ። ምን ሴክተር ላይ ነው እናንተ የምትሰሩት? እኛ እንግዲህ ፔመንት ጌትዌይ አለን፣ ላኪፔ የሚባል ድርጅት አለ። እንዲሁም ደግሞ የኒዮ ባንክ ወይም ደግሞ ሱፐር አፕ ሶሉሽን ለተለያዩ ባንኮች እናቀርባለን። ብድር አፖችን ሰርተን እናቀርባለን ለባንኮች። የሬሚታንስ አፕሊኬሽኖችን ለባንኮች እናቀርባለን እና አብዛኛው ስራችን ከባንኮች ጋር የተያያዙና ከፋይናንሻል ሴክተሩ ጋር የተያያዘ ስራዎችን ነው የምንሰራው። ስኬት ለአንተ ምንድን ነው? ስኬት እንደየሰው ይለያያል። ለእኔ ስኬት እንግዲህ ሄልዚ የሆነ ላይፍ ስታይል ሲኖር፣ የሚወድ ሰዎች ስትከበብ፣ ሰላማዊ ኑሮ መኖር ስትጀምር፣ የምትወደው ሀገር ላይ የራስን ቋንቋ እያወራ መናገር ማውራት ስትችል፣ ከቦታ ቦታ መንቀሳቀስ ስትችል ለእኔ ያ ስኬት ነው ብዬ አስባለሁ። አንድ ሰው ስኬታማ ለመሆን የስኬት ፎርሙላ ወይንም የስኬት ቀመር ያስፈልገዋል? ቀመር ቢኖረው ኖሮ ሁላችንም ሰክሰስፉል እንሆን ነበረ። ቀመር የለው። እንደየሰው እንደየአካባቢያችን እንደየምንኖርበት ቦታ እንዲሁም ደግሞ እንደምንወደው የስራ አይነት ይለያያል። ስለዚህ ስኬት ፎርሙላ የለውም። ግን ከዛ ውስጥ ፋክተር ናቸው የምንላቸው ነገሮች አሉ። እነሱ ምንድን ናቸው? በቃ ዴዲኬሽን፣ የምትሰራውን ነገር ማወቅ፣ ችግር ነው የምፈታውም ካልክ ያ ችግርን ስለዛ ችግር መረዳትና ስለምሰራው ስራ በጣም ብዙ ነገር ማወቅ ይጠበቅብሃል። ሰው ይጠቀማሉ አይጠቀምም ወይ፣ ትርፋማ ነው ወይ አይደለም ወይ፣ ለኔ ችግር ነው የምፈታው፣ ተደራሽነት ሊኖረው ይችላል ወይ፣ እንዲሁም በአፎርዳቢሊቲ ሰው ሊጠቀመው ይችላል ወይ፣ ዋጋው ርካሽ ነው ወይ፣ እነዚህ ማአት ነገር የምታስባቸው ነገሮች አሉና ከዛ አንጻር ነው ሰክሰስ ሊመጣ የሚችለው። በጣም አሪፍ። በህይወት ውድቀት አጋጥሞ ያውቃል? ወይ በጣም ውድቀት ሲያጋጥም እንዴት ነው የምትወጣው? ትነሳለህ። አዋራን አራግፈህ ትነሳለህ። ልክ እንደ እግር ኳስ ተጫዋች። በህይወት የተማርከው ስለ ገንዘብ ትልቁ ነገር ምንድን ነው? ገንዘብ ይመጣል ይሄዳል። ግን ጊዜህን ሁልጊዜ ወደኋላ ሄደህ ጊዜን አታገኝም እና ለቤተሰብ ጊዜ መስጠት፣ ለወዳጅ ዘመድ ጊዜ መስጠት፣ እንዲሁም ደግሞ ለራስ ለጤንነት ጊዜ መስጠት ነው የተማርኩት። ስለዚህ ገንዘብ ይከዳል፣ ይመለሳል። ጤንነት፣ ጊዜ ግን የማይመለሱ ነገሮች ናቸውና እነሱ ላይ ሰው እንዲያተኩር። አሁን አንተ 30ዎቹ ቤት ነህ። ሜቢ ወደ 10ዎቹ እና ወደ 20ዎቹ ቤት ተመለስ ብልህና አስተካክላቸው ብለህ የምታስባቸው ነገሮች አሉ? በጣም ብዙ ነገሮች። ለምን? አንደኛ ልጅነት አለ፣ ሁለተኛ ያው ቤተሰብ አለመስማት አለ፣ ምክር በዛ ጊዜና በጣም ብዙ ሚስቴኮችን ፈጥሬ ያለሁኝ። ለምሳሌ የተለያዩ ቢዝነሶችን ጀምሬ ነበረ። የተለያዩ ቢዝነሶችን ስጀምር ያዋጣል አያዋጣም፣ ህብረተሰቡ ክፍል ይፈልገዋል አይፈልገም የሚለውን ነገር ሳልሰራ ቀጥታ በስሜታዊነት ነበረ የሰራሁትና ብዙ ገንዘብ አጥፍቻለሁ። ስለዚህ ወደኋላ ብመለስ አሁን የምሰራቸውን ስራዎች ቀድሜ ይጀምር ነበረ። ኦኬ። ስለዚህ ይሄንን ለሚመለከቱ ወጣቶች ምን ትመክራቸዋል? በመክራቸው ነገር ምንድነው? ምክር ስሙ፣ ሜንቶር ይኖራችሁ፣ በጣም ሰክሰስፉል ከሆኑ ሰዎች ላይፍ ስታይል ተማሩ፣ አንብቡ እላለሁኝ። ዛይሬድን ያውቀዋለሁኝ፣ ግን ላኪፔይ ምንድን ነው?
ቅድም ከነገርኩኝ ላኪ ሬሚት ላኪ የሚባል ተቋም አለ። ላኪ ሬሚት ምንድነው? ከኢትዮጵያ ውጭ ያለ ሰው አረብ ሀገር ሊሆን ይችላል፣ የአሜሪካ ሊሆን ይችላል፣ ዩሮፕ እኔ ሀገር ያለ ሰው ወደ ኢትዮጵያ ለቤተሰብ ለወዳጅ ዘመዱ ቀጥታ ገንዘብ የሚልክበት አፕሊኬሽን ነው። ከአፕ ስቶር እና ከፕሌይ ስቶር ያወርዱታል። ቀጥታ የሚልኩበትን አማውንት ያስገባሉ። የሚገባባቸውን ቤተሰብ አካውንት ነበር ያስገባሉ። ከዛ በኋላ ቀጥታ በ3 ሰከንድ ውስጥ ቀጥታ አካውንታቸው ውስጥ የሚያስገባበት የሬሚታንስ ወይም ገንዘብ መላኪያ መንገድ ነው። ከብሔራዊ ባንክ ፈቃድ ያለው። እዛው ላይ ደግሞ ጊፍተር የሚላለን ያም ኮንቴንት ክሬተሮች ቲክቶከሮች ደግሞ እዛው ላይ ገብተው ለሚፈልጉት የእናንተ ፋን የእናንተ ወዳጅ ዘመድ ፎሎወሮች ገብተው ጊፍት የሚሰጡበት ነው። ጊፍተሩ በቪዛ በማስተር ካርድም እንዲሁም ደግሞ ኢትዮጵያ ውስጥ ያሉ ጊፍተሮች ደግሞ በቴሌብር በሲቢብር በኤምፔሳ ለሚወዱት ቲክቶከር ጊፍት የሚሰጡበት ፕላትፎርም ነው። ለኛ ለኮንተንት ክሬተሮች ጊፍት መስጠት ይችላሉ ማለት ነው። ኤግዛክትሊ አንተ ሰፖርት ማድረግ የፈለገ ሰው እዚህ መስጠት ይችላል። እኔ አሁን ብዙ የሚወደኝ ሰው ይኖራል ብዬ አስባለሁ በኮንተንቴ። እንግዲህ ሰምታችኋል፣ አውርዳችሁ ጊፍት ጠብቃለሁ። አሃዱ ለወጣት ጀነሬሽን በመጨረሻ ደረጃ ምን ምክር መምከር ትፈልጋለህ? ብዙ ጊዜ ያው ኮምፕሌን ሲደረግ የማያደርገው ነገር ምንድነው እቺ ሀገር ምን አደረገችልኝ ይባላል እና ኢትዮጵያ እንግዲህ ሀገር የሚያስብላት ህብረተሰቡ ነው። ስለዚህ ማለት ያለብን እኔ ለኢትዮጵያ ምን አደረኩላት ነው እንጂ ኢትዮጵያ ለእኔ ምን አደረገችልኝ ማለት የለብንም። አንደኛ ለወጣቶቹ መክረው ነገር ይሄ ነው። ሁለተኛው ደግሞ ስራ ፈጠራ ነው። እንግዲህ ኢትዮጵያ ውስጥ ብዙ ችግር አለ። ያ ችግር አለ ማለት እንደ ኦፖርቹኒቲ ማየት አለባቸው። ስለዚህ ምን ባረግ ምን ብሰራ ትርፋማ ልሆን እችላለሁ ሀገርንም ጠቅማለሁ ብለው ነው ማሰብ ያለባቸው። 2030 እንግዲህ የዲጂታል ኢትዮጵያም ፕላን ወጥቷል። ስለዚህ የተለያዩ የቴክኖሎጂ ውጤቶች ላይ ህብረተሰቡ ወጣቱ ቢሰማራ እቺ ሀገር ማደግ ትችላለች። ስለዚህ ይሄንን ኦፖርቹኒቲ እንዳታሳልፉ ብዬ አስባለሁ። ሀብታሙ በጣም ቴንኪዩ የኔንም ቪዲዮ ስፖንሰር ስላደረክም ጊዜህንም እውቀትህንም ለኔ ስለሰጠኝ አመሰግናለሁ። ቴንኪዩ ብሮ። ሰላም